ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የአበሻ ጎመን ወይም ደግሞ በእንግሊዝኛው ኮላርድ ግሪን ቬጂቴብልስ እያልን የምንጠራው ጥቅሞቹ ምን እንደሆኑ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዳይደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ የአበሻ ጎመን ጥናቶች እንደሚያሳዩት እንዲሁም ደግሞ የተለያዩ ሪሰርቾች እንደሚያሳዩት ከሆነ ለጤና ከሚመከሩና አዘውትረን እንድንመገባቸው ከሚፈለጉ ምግቦች አንዱ ነው ማለት ነው። በተለይ የአበሻ ጎመን ስንመገብ ብዙ ጥቅሞችን እናገኛለን። ከነዚህ ውስጥ የመጀመሪያውና አንደኛው ለአጥንት ጤና ነው። በተለይ የአበሻ ጎመን አዘውትረን የምንመገብ ከሆነ ከፍተኛ የሆነ ቫይታሚን ኬ ስለያዘ ቫይታሚን ኬ ደግሞ ካልሲየም በከፍተኛ ደረጃ ወደ አጥንት እንዲመጠጥ ስለሚያግዝ ለአጥንታችን ጥንካሬ፣ ለአጥንታችን ጤንነት እና በእድሜ እየገፋ ሲሄድ የአጥንት መሳሳት፣ የአጥንት መቦርቦር እንዳይከሰት ይከላከላል ማለት ነው። ሌላው የበሽታ የመከላከል አቅምን ከሚያዳብሩ የምግብ አይነቶች አንዱ ነው ማለት ነው። በተለይ በቫይታሚን ኤ እና በቫይታሚን ሲ የበለጸገ ስለሆነ የበሽታ የመከላከል አቅምን በማጎልበት ሰዎች በቀላሉ በጀርሞች እንዳይጠቁ እንዲሁም ደግሞ የተለያዩ በሽታዎች በተለይ የመተንፈሻ አካላት እንዲሁም ደግሞ የሆድ ችግሮች እንዳይፈጠሩ በማድረግ የሚታወቅ በጣም ተመራጭ የሆነ የምግብ አይነት ነው ማለት ነው። ሌላው ለልብ ጤና ነው። በተለይ ጎመንን በማዕዳችን አዘውትረን የምናካትት ከሆነ ከፍተኛ የሆነ የፋይበር ይዘት ስላለው ወይም ደግሞ በአማርኛው አሰር እያልን የምንጠራውን ስለያዘ ለልብ በሽታ መንስኤ የሆነውን ኮሌስትሮልን በመቀነስና በማስወገድ ትልቅ አስተዋጽኦ አለው ማለት ነው። በዚህ መሰረት የልብና የደም ስሮችን ጉዳት በከፍተኛ ደረጃ ይከላከላል ማለት ነው። በተለይ በከፍተኛ ደረጃ ስኳርና ቅባታማ ነገሮች አንጀት ላይ በከፍተኛ ደረጃ እንዳይመጠጡ በመቀነስና በማስተካከል እንዲሁም ደግሞ ደም ስር ውስጥ ከገቡ በኋላ በተለይ ኮሌስትሮል እያልን የምንጠራው ደም ስር ላይ እንዳይከማች፣ ደም ስር ላይ እንዳይጠራቀም በማድረግ ለጤናችን ከሚመከሩ ምግቦች አንዱ ነው ማለት ነው። ከዚህ በተጨማሪ ለአንጀታችን ጤና ከሚመከሩና አዘውትረን እንዲጠቀማቸው ከሚፈለጉ ምግቦችም አንዱ ነው ማለት ነው የአበሻ ጎመን። በተለይ ቅድም እንደነገርኳችሁ ከፍተኛ የሆነ የአሰር ይዘት ወይም ደግሞ ፋይበርን ይዟል። ይሄ ፋይበር ለምግብ መፈጨት አስፈላጊ የሆኑትን ጤነኛ ባክቴሪያዎችን ለመገንባት እጅግ በጣም አስፈላጊ ነው። እነዚህ ጤነኛ ባክቴሪያዎች ቁጥራቸው ሲጨምር ባላንስ ሲሆኑ የአንጀት ላይ የተለያዩ ችግሮች እንዳይከሰቱ በመከላከል እና ለጤናችንም በጣም መሰረታዊ ከሆኑ ምግቦች አንዱ ነው ማለት ነው። በተለይ ድርቀትና ሌሎችም አንጀት ላይ ሊፈጠሩ የሚችሉ ችግሮችን በመከላከል በቀላሉ የተስተካከለ የአንጀታችን ጤና እንዲፈጠር ያደርጋል። ሌላው ፍንጢጣ ላይ እና ሌሎችም ቦታዎች ላይ የተለያዩ የፍንጢጣ ኪንታሮት እንዳይፈጠር እንዲሁም ደግሞ ፍንጢጣ ኪንታሮት ያለባቸው ሰዎችም ከሰገራ ጋር ተያይዞ ሰገራን በማቅጠንና በማለስለስ በቀላሉ ህመም እንዳይፈጠርባቸው በማድረግ የሚመከር የምግብ አይነት ነው ማለት ነው። ሌላው ካንሰርን ለመከላከል እንዲሁም ደግሞ የካንሰርን ተጋላጭነት በመቀነስም ከሚፈለጉና አዘውትረን እንድንመገባቸው ከሚመከሩ ምግቦች አንዱ ነው ማለት ነው የአበሻ ጎመን። በተለይ የበሽታ የመከላከል አቅምን በማጎልበት እና እንዲሁ ደግሞ በተለይ የሰልፈር ውህድ ብለን እንጠራቸውን ለምሳሌ የተለያዩ ሞለኪውሎችን ስለያዘ እነዚህ ሞለኪውሎች ካንሰር እንዳይፈጠር የካንሰር ስርጭት በመቀነስ እና በማስተካከል በጣም ትልቅ አስተዋጽኦ አለው ማለት። በተለይ ግሉኮሲኖሌት እያልን የምንጠራው የሰልፈር ውህድ የሆነውን በመያዝ የሚታወቅ የምግብ አይነት ነው። ይሄ የሰልፈር ውህድ በዲኤንኤ ለውጥ እንዳይኖር ይከላከላል። የካንሰር እድገትን በመቀነስና በማስተካከል ደረጃ ትልቅ አስተዋጽኦ አለው። ጸረ ሙቀት አማቂ ባህሪ ስላለውም ወይም ደግሞ አላስፈላጊ የሆኑ ፍሪ ራዲካሎች ወይም ደግሞ ያልተረጋጉ ኤሌክትሮኖች ከሚያደርሱት የሴሎችን ጉዳት በመከላከልና አላስፈላጊ የሆኑ ጽዳጆችን ከሰውነታችን እንዲወገዱ በማድረግ በጣም ተመራጭ ነው ማለት ነው። ብዙ ጊዜ አዳዲስ የደም ስሮች ሲፈጠሩ የዲኤንኤ ቼንጅ ሲኖር እንዲሁም ደግሞ ጸረ ሙቀት አማቂ ኬሚካሎች በአግባቡ ስራቸው የማይሰሩ ከሆነ ለካንሰር መፈጠር ምክንያት ናቸው። ስለዚህ እነዚህን በማስተካከልና በመቀነስ እጅግ በጣም ትልቅ አስተዋጽኦ ያለው የአትክልት አይነት ነው ማለት ነው የአበሻ ጎመን። ከዚህ በተጨማሪ ለስኳር በሽተኞችም ተስማሚ የምግብ አይነት እንደሆነ የተለያዩ ጥናቶች ያስረዳሉ። በተለይ ዝቅተኛ የሆነ የግላይሴሚክ ኢንዴክስ ስላለው ጎመን ከተመገቡ በኋላ ሰዎች ቀስ ብሎ ስኳር ባንዴ ራይዝ አያደርግም፣ በአንድ በፍጥነት አይጨምርም። ዝግ ብሎ ነው እንትን የሚለው እና
ስኳር በሽተኞች በጣም ተመራጭ ነው ማለት ነው። በተለይ ስኳርን በመቀነስ ደም ስሮችን በማጽዳት እና ከስኳር ጋር ተያያዥ የሆኑ ነገሮችን በማስተካከል በቀላሉ ሰዎች ስኳራቸውን እንዳይዋዥቅ ባላንስ እንዲሆን በማድረግ የሚመከር የምግብ አይነት ነው። ስለዚህ አዘውትሮ በአመጋገብ ውስጥ ማካተት እና አዘውትሮ መመገብ ጎመንን በጤና እጅግ በጣም ከሚመከሩ ምግቦች አንዱ ማለት ነው። በተለይ ዛሬ በደንብ እንድናወራበት የፈለግኩት በደንብ በዚህ ቪዲዮ እንድናወራ የፈለግኩት ከካንሰር ጋር ተያይዞ ጎመን ምን ያህል ጥቅም እንዳለው በደንብ ፓቶፊዚዮሎጂውን ለእናንተ በደንብ አብራርቼ ልንገራችሁ። በተለይ አዘውትረን ጎመንን በአመጋገብ ውስጥ የምንጠቀም ከሆነ የካንሰርን ሪስክ በመቀነስ ቅድም እንደነገርኳችሁ ግሉኮስኖሌት እና ሌሎችንም ኮምፓውንዶች በደንብ ፓክት አድርጎ ስለያዘ አዲስ የደም ስሮች እንዳይፈጠሩ ይከላከላል። አዲስ የደም ስሮች ሲፈጠሩ እንደሚታወቀው በቀላሉ ካንሰር ከተነሳበት ወይም ደግሞ ከኦሪጂን አንስቶ በቀላሉ ወደ ሰውነታችን እንዲሰራጭ ከሚያደርጉ ነገሮች አንዱ ነው ማለት። ስለዚህ ይህን ይከላከላል። እንዲሁም የዘረመል ለውጥ እንዳይኖር ያደርጋል። መርዛማ ንጥረ ነገሮችን በአግባቡ እንዲወገዱ ስለሚያደርግ ብግነትና ሌሎችን እብጠቶችን ስለሚቀንስ ሰዎች በቀላሉ ለክሮኒክ ኢንፍላሜሽን እና ለኦክሳይድ ውጥረት እንዳይጠቁ ስለሚከላከል የካንሰር ስርጭት ይከላከላል ተብሎ ይታሰባል። በተለይ እነዚህ ካርሲኖጀኒክ አክቲቪቲዎችን ዲቶክስ በማድረግ ወይም ደግሞ በማስወገድ የሚታወቅ የአትክልት አይነት ነው። ብዙ ጊዜ በውስጡ ጎመን ስንመገብ ሰልፎራፌን እያለ የምንጠራውን ውህድ እናገኛለን። ይህ ሰልፎራፌን የካንሰር ስርጭት እንዳይፈጠር ያደርጋል። የካንሰር ሴሎችን በማስወገድ እና የዲኤንኤ ለውጥ እንዳይፈጠር ያደርጋል ማለት ነው። ሌላው በቀላሉ የካንሰር ሴሎችን በመግደል ይታወቃል ማለት ነው። ይህ ጎመን አይነት አዘውትረን የምንመገብ ከሆነ አይዞሌት በማድረግ የካንሰር ሴሎችን እንዳይፈጠሩ እንዲሁም ደግሞ ከተፈጠሩ በኋላም በቀላሉ ቤናይን እንዲሆኑ እንዳይሰራጩ ያደርጋል ማለት ነው። ሌላው በተለይ ካንሰር ሲፈጠር የሆነ ቦታ ለምሳሌ ሆድ ላይ ካንሰር ቢፈጠር በቀላሉ የተለያዩ የሰውነት ፓርቶቻችን እንዳይሰራጭና የተለያዩ ሰውነት ፓርቶችን እንዳያዳርስ ሳይክሊክ እያልን የምንጠራውን አክቲቪቲ ስቶፕ በማድረግ እና አጠቃላይ ግሉኮስኖሌት እያልን የምንጠራው ውህድን ስለያዘ በቀላሉ የካንሰር ስርጭትን ይከላከላል ተብሎ ይታሰባል። ሌላው ቅድም እንደነገርኳቸው አዳዲስ የደም ስሮችን እንዳይፈጠሩ ያደርጋል። ካንሰርን ከሚያባብሱ ነገሮች አንዱ ካንሰር ከተፈጠረ በኋላ አዳዲስ የደም ስሮች መፈጠር ነው ማለት ነው። ስለዚህ እነዚህ አዳዲስ የደም ስሮች በሚፈጠሩበት ጊዜ በቀላሉ ካንሰር ስርጭቱን በመጨመር እና የሰውነት ፓርቶችን በማዳረስ ይታወቃል ማለት። ስለዚህ የደም ስሮችን አዳዲስ የደም ስሮች እንዳይፈጠሩ በማድረግ እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። ሌላው ጸረ ብግነትና ጸረ ሙቀታማ የኬሚካል ባህሪ ያለው ማለት ነው የጎመን ስለዚህ በተለይ እነዚህ ሉቲን፣ ዚያዛንቲን እና ሌሎችንም ካርቲኖይዶችን ስለያዘ ቆየት ያለ ብግነት እንዳይኖር ኢንፍላሜሽን ብለን እንጠራው ማለት ነው። እንዲሁም የኦክሳይድ ውጥረት እያልን የምንጠራው እንዳይፈጠር በማድረግ አጠቃላይ የተለያዩ ሰውነታችን ውስጥ የመርዛማ ንጥረ ነገሮች የምንጠራቸው እነሱ እንዳይቀመጡ በማድረግ እና በጊዜ ሂደት በቀላሉ እንዲወገዱ ያደርጋል ማለት ነው። እነዚህ ጸረ ሙቀታማ ኬሚካሎች ባህሪ ስላለው የጸረ ሙቀታማ ባህሪ እነዚህ ፋንክሽናቸው ደግሞ ምንድነው? አላስፈላጊ የሆኑ ሴሎቻችን ውስጥ ሊፈጠሩ የሚችሉ የተለያዩ ኬሚካል ሪአክሽኖችን፣ ጽዳጆችን በቀላሉ በማስወገድ የሚታወቁ ናቸው ማለት። ስለዚህ ቆየት ያለ ኢንፍላሜሽን በሚኖርበት ጊዜ ካንሰር ስርጭት ይጨምራል ማለት። ስለዚህ ጎመንን መመገብ የካንሰር ስርጭት እንዳይፈጠር ከሚያደርጉ ነገሮች አንዱ ነው ማለት ነው። ምክንያቱም ብግነትን ይከላከላል፣ እብጠትን ይከላከላል፣ ቁስለትን ስለሚከላከል ማለት ነው። ሌላውና የመጨረሻው ደግሞ የጎመንን ጥቅም ለማግኘት ብዙ ጊዜ በከፍተኛ ሙቀት ባናበስለው ይመረጣል። ምክንያቱም በከፍተኛ ሙቀት በምናበስልበት ጊዜ ቅድም እንደነገርኳችሁ እነዚህ ሰልፈር ኮምፓውንድ የምንጠራቸው ለምሳሌ እንደ ግሉኮስኖሌት፣ ሌሎችም እነ ሰልፈራፌን፣ ሌሎችም ጠቃሚ የሆኑ ንጥረ ነገሮች ቁጥራቸው ይቀንሳል። ይዘታቸው ስለሚቀንስ በቀላሉ የምንፈልገውን ጥቅም ስለማናገኝ በከፍተኛ ሙቀት ባናበስለው ይመረጣል። በተለይ ጎመንን ብዙ ጊዜ በስቲም መልክ አብስለን የምንጠቀመው እጅግ በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የጎመንን ጥቅም ለእናንተ በደንብ አብራርቼ ነገርኳችሁ። በተለይ ከካንሰር ጋር ተያይዞ እንዲሁም ደግሞ አጠቃላይ ሰውነታችን ፓርቶቻችን በጤንነት በመጠበቅ እና የተለያዩ በሽታዎችን በመከላከል የሚታወቅ የምግብ አይነት እንደሆነ ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።